ደህና ናችሁ? በመለኮታዊ ተሐድሶ መንገድ ላይ ትምህርት ጀምረን እንግዲህ አመት ከ6 ወር አልፎናል። እንግዲህ ሰው ማደስ ከባድ ነው እንደምታውቁት። የኛ ነገር የሚሰራው ከብዶ ይሁን የሚፈርሰው ያው እንግዲህ እግዚአብሔር ያው አዳምና ሔዋን ከወደቁ ጀምሮ ያው ሰው እየሰራ ነው ያለው። ሰው ፈራሽም አፍራሽም ነው እንደምታውቁት። አንድ 70 ኪሎ የሆነ ሰው ስም ሲቀይር ሰምታችሁታል። አፍራሽ ብያለሁ ብሎት ግን ልጁ አልተቀበለም። ለነገሩ እንግዲህ እግዚአብሔር ሰዎችን መስራት ይወዳል። በብዙ መንገድ የሰው ሕይወት ከመፍረስም ባሻገር ለመታደስ የግድ መፍረስ አያስፈልግም አይደል? መታደስ የሚለው በጣም ሰፊ ሀሳብ አለው። አንድ ነገር ወደ ተፈለገበት ደረጃና ግብ እስኪደርስ ድረስ እድሳት ይደረጋል። ቤት እንኳን ስናሳድስ ብዙ ምክንያቶች ይኖራሉ። ግን እግዚአብሔር እንግዲህ ሰው ከተፈጠረ ስንትና ዓመት እንደሆነ አከራካሪ ቢሆንም ብዙ ሺዎች እንደሚሆኑ እናውቃለን። እንግዲህ ቢያንስ ከአብርሃም አካባቢ ያለውን ጊዜ በደንብ መቁጠር እንችላለን። ከዛ በኋላ ያለውንም ይቻላል። በአጠቃላይ ከአብርሃም እስከ ክርስቶስ 2000 ዓመታት፣ ከክርስቶስ ደግሞ እስከኛ ሌላ 2000 ዓመታት ያው በብሉይና በአዲስ ብለን እንኳን ብንወስደው በእነዛ ጊዜዎች ውስጥ እግዚአብሔር ብዙ ጊዜ ሰዎችን በግልም በቤተሰብም በማህበርም በአገርም ደረጃ ያድሳል እና ለእግዚአብሔር ተሐድሶ ዋና ነገር ነው። እንግዲህ ይህን ትምህርት ስንጀምር እንደተነጋገር ነው ዘፍጥረት ላይ የተበላሸው ነገር ራእይ ላይ ይስተካከላል። አሁን ይህንን የሚከለክል ሰው የለም። አልታደስም እታደሳለሁ ብሎ ይህንን ማስቆም የሚችል ኃይል የለም። እግዚአብሔር ይህን ወስኗል። መወሰን ብቻ ሳይሆን የሚከፈለውን ዋጋ ከፍሎበታል። ዛሬ እንደው የምናየው ክፍል ላይ በሰማይና በምድር ያሉትን ሁሉ ከራሱ ጋር ለማስታረቅ የሚል ቃል አለ። ብዙ ጊዜ ሰዎች ማስታረቅ ሲባል የሚመስለን ምንድነው? መስማማት ነው። እርቅ በፍትህ ያለቀ ነገር ሁሉ እርቅ ነው የሚባለው አይደል? ፍትህ ከሌለ እርቅ አልተፈጸመም። ማረቅ ማለት ማስተካከል ማለት ነው። የገበሬ ቋንቋ ነው አሁን አይደል? አንድ ሞፈር አርገው አረቀ ማለት ለሚፈለገው ነገር አስተካከለ ማለት ነው። ስለዚህ ዮሐንስ ራእይ ላይ ምዕራፍ 21 22 ስታይ ሁሉ ነገር ተስተካክሎ ያልቃል። እስከዛ ግን የውዴታ ተሐድሶች ይሰራሉ በተለያየ መንገድና ደረጃ ማለት ነው። 21 22 ላይ ስታዩ ሁሉም ነገር ታርቆ ያልቃል። ታርቆ የሚለው ምንን ይጨምራል? በሕይወት መጽሐፍ ተጽፎ ያልተገኘው ሁሉ ወደ እሳት ባህር ተጣለ። አንድም ለምን እጣላለሁ የሚል አይኖርም። ምክንያቱም ፍርዱ ምን ስለሆነ ነው? ትክክል ፍትህ ነው በሱ። ሞትም ሲኦልም ወደዛ ተጣሉ ይላል። ሞትና ሲኦልም እምቢ አይሉም። እንዲያውም መጀመሪያ ከመጣላቸው በፊት በእነርሱ ውስጥ ያሉትን ሰጡ ይላል። ምን ማለት ነው? ያ የወሰዱትን አስረክበው ወደ ቤታቸው ሄዱ። and it's very fascinating። ሞትና ሲኦል ራሳቸው ልክ እንደ አንድ እንትን ተይዘው ተጣሉ ይላል። ከዛ ደግሞ አዲስ ከተማ፣ አዲስ ሰማይ፣ አዲስ ምድር አየሁ። ዳኒ እንትን ብያቸዋለሁ። እኔና ዳኒ ተነጋግረን ዛሬ መዝሙር መጨረሻ ቢሆን እኮ ምንድን ነው ስላቸው ጥሩ ነው ያደረጋችሁት ስላሉ ቃል አድርገን መጨረሻ አስበን ነው። ክፋት የለውም ማለት ነው። እሱ እንደው የሚለውም አንተ መዝሙሩን ብታደርገው ምን አለ አልነገርኩም። አስገድ እነሱም ትንፋሽ ይውሰዱ እስከዛው አየር ከሌለበት ሀገር ስለመጡ። ስለዚህ አዲስ ሰማይ አዲስ ምድር ይኖራል። ይሄኛው አሁን እኛ በጣም የምንባላበት የምንራኮትበት ምድር አይኖርም፣ የለም።
በሰማይና በምድር ያሉትን ከራሱ ጋር ለማስታረቅ የሚለው ሐሳብ ምን ማለት ነው? ይሄ አሁን የምናየውን ሰማይና ምድርንም ማጥፋት ነው። አሮጌው ስርዓት አልፏልና የሚለው አሁን የምናስበው ይሄ ወርልድ ኦርደር የሚባለው ራሻ፣ አሜሪካ፣ ዩሮፕ ምናምን ኤጅ ኦልድ የሆነው በየጊዜው በእያንዳንዱ ሲቪላይዜሽን እየተደረገ ብዙ ግፍ ደም ውስጥ ያለበት ስርዓት በጠቅላላ ከጀርባው ካሉ መንፈሳውያን ኃይላት ጋራ ሁሉም ያልፋል። ሌላ ስርዓት ይመጣል። አሁን ያሉ የዛ ፍልስፍና አቀንቃኞች እንደሚሉት ኒው ኤጅ እንደሚሉት በጣም ይሄ ውስብስብ የሆነና ድቡልቡል የሆነ ነገር ሳይሆን ይሄ ፎርስ የሆነ ማናውቀው አንኮንሽስ ምናምን የሚባለው ነገር ሳይሆን ሕያው የሆነ እግዚአብሔር የሚመራው አዲስ መንግስት፣ አዲስ ከተማ፣ አዲስ ስርዓት ይመጣል። ይህን ማንም አይቀይረው። ስለዚህ እግዚአብሔር ሲሪየስ በሆነ የተሃድሶ ቢዝነስ ውስጥ ነው ያለው። ከዛ መለስ ግን አሁን እኛ በተለይ ሰዎች ሁሉ ዋጋ ስለተከፈለልን በዚህ የተሃድሶ ዕጣ ፋንታ ውስጥ በየትኛው ካምፕ እንደምንሆን ሁሉም ሰው ለመወሰን እድል እንዲኖረው እግዚአብሔር ይፈልጋል። አንዳንድ ጊዜ ለምንድን ነው ታዲያ አንዳንድ ሰዎች እድል ሳያገኙ የሚሞቱት? እኛ ብዙ ጊዜ ሰምተን ለመስማት ብዙ የምንሰንፈውን ወንጌል አንድ ጊዜ ለመስማት እድል ያላገኙ በቢሊየን የሚቆጠሩ ሰዎች አሉ። ለምንድን ነው? ለእነሱስ ፌር ነው ወይ ብለው አንዳንድ ሰዎች ይፈላሰፋሉ። ለምንድን ነው ይፈላሰፋሉ ምለው? መልሱ እኛ ራሳችንን ለእድሳት አብቅተን ለእነሱ ወንጌል መንገድ ነው፣ ሌላ መንገድ እግዚአብሔር ሌላ መንገድ አላዘጋጀም። እነሱ ወንጌል ይድረሳቸውም አይድረሳቸው እነሱና እግዚአብሔር ፈጣሪና ፍጡር ስለሚተዋወቁ ሮሜ ላይ እንደሚናገረው ከነሱ ጋራ እግዚአብሔር ዲሉን እንዴት እንደሚጨርስ ያውቃል አይደል? ወንጌል የሰሙ በወንጌል ይፈረድባቸዋል፣ ሕግ የሰሙ በሕግ ይፈረድባቸዋል። ሕግም ወንጌልም ያልደረሳቸው ደግሞ በሕሊናቸው እግዚአብሔር ከነሱ ጋራ የራሱ የመፍረጃ ቋንቋ ስላለው እሱ የሱ ጉዳይ ነው። ለዚህ ነው በማንም አትፍረዱ የሚለው። ግን የተሻለ የሚሆነው ለነሱ ለማንም የተሻለ የሚሆነው እግዚአብሔር ያዘጋጀውን የደህንነት መንገድ በልጁ በኢየሱስ ክርስቶስ በኩል የተከፈለውን ዋጋ አውቆ በማመን ብቻ ቢድን እግዚአብሔር ለሰው ሁሉ የሚመኘው ይሄን። ለምን? በስራ የማንድን ፍጡራን ስለሆነን ማንም ሊመካ ስለማይችል። ስለዚህ እግዚአብሔር ከአብርሃም ጀምሮ ወይም ከአዳም ከሔዋን ጀምሮ በገባው ተስፋ መሰረት በክርስቶስ በኩል ለሰው የሆነውን የደህንነት መንገድ በማዘጋጀት ታላቁን የተሃድሶ ጎዳና አዘጋጅቷል። ማንም ሰው በክርስቶስ ቢሆን ምን አይነት ፍጥረት ነው የሚለው መጽሐፍ ቅዱስ? አዲስ ፍጥረት ነው። ተሃድሶ ማለት አዲስ ፍጥረት መሆን ነው። ግን አዲስ ፍጥረት መሆን ማለት ለ3 ወር አዲስ ሆኖ ተመልሶ እንደገና አሮጌ መሆን ሳይሆን አዲስ ሆነን በየዕለቱ እየታደስን የውጭው ሰውነታችን ቢቃጠል እንኳን የውስጡ ሰውነታችን ምንድን ነው የሚለው? መቼ ዕለት ዕለት ይታደሳል። ስለዚህ መታደስ የዕለት ዕለትም ነው። ደግሞ እግዚአብሔር በሆኑ ጊዜዎች ደግሞ በኢንካውንተር የሚያደርገውም ነገር ነው። ባለፈው እንዳልኳችሁ እያንዳንዱ ትውልድ ለራሱ እግዚአብሔርን ዲስከቨር ማድረግ አለበት። ባለፈው ትውልድ ትዝታ፣ ባለፈው ትውልድ ሃይማኖት ውስጥ ገብቶ መዳን አይቻልም። እያንዳንዱ ሰውም ደግሞ ራሱ ወደ እግዚአብሔር ቀርቦ ኃጢአቱን ተናዞ መዳን አለበት። መታደስ በዛ ይጀምራል። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ የሚለው እግዚአብሔር ዓለሙን የማደስ ዓላማ ስላለው ነው። ግን ደግሞ ለዓለሙ ሞተ ተብሎ የሚተው ነገር ሳይሆን እያንዳንዱ ሰው ደግሞ ጌታ ለሱ ነው የሞተለት፣ ለሷ ነው የሞተው። ይሄ በጣም ኢምፖርታንት ነገር ነው። ስለዚህ እግዚአብሔር ይሄንን የመጨረሻውን የተሃድሶ ከዚህ በኋላ ከክርስቶስ በኋላ ዕብራውያን እንደሚናገረው ሌላ መንገድ የለም ይላል። በመጨረሻው በፋይናል በሆነው መንገድ ለሰዎች ለኛ ተናገረን ይላል እግዚአብሔር። ከክርስቶስ በኋላ
ስለኛ ኃጢአት የሚሰቀል ዋጋ የሚከፍል ወይም ደግሞ አይሄኛው መንገድ አልተስማማንም አዲስ መንገድ ይፈጠርልን ብንል እግዚአብሔር ሌላ መንገድ የለውም። ከዚህ በኋላ ለሰዎች ያለው አንድ ጊዜ መኖርና ወደ ፍርድ መምጣት ነው። ስለዚህ እግዚአብሔር ከክርስቶስ ሌላ የምትጠባበቁት ደህንነት ካለ አይሁዶች ይጠብቃሉ፣ ክርስቶስ ይመጣል፣ ያለፈው ክርስቶስ አይደለም ብለው አሁን ይጠብቃሉ። መቅደስ ሊሰሩም ያስባሉ። ክርስቶስ መጥቷል። በሰማይና በምድር ያለውን ሁሉ እግዚአብሔር ከራሱ ጋር የሚያስታርቀው ይሄ እርቅ ደግሞ መጨረሻ ላይ ማንም ሮንግ ነው ሊለው በማይችል ፍርድ የሚደመደምበት ጊዜ can happen anytime በማንኛውም ጊዜ ሊሆን ይችላል። እኛን በተመለከተ በእኛ እድሜ ሊሆን ይችላል አይደል? ሊሆን ይችላል። ባይሆን ግን የሚያልቀው የእኛ እድሜ ሲያልቅ እኛ እንሄዳለን። እኛ ደግሞ መቼ እንደምንሄድ አይታወቅም። እንደውም የጌታ መምጫ ደርሷል ከሚለው ይልቅ የኔ መሄጃ ደርሷል ብሎ መዘጋጀት የተሻለ ነው። እውነት ነው። ሰምታችኋል? ዛሬ ለምሳሌ አዲስ አበባ ውስጥ ሞቶ የተቀበሩ ሰዎች አሉ የሉም? አሉ። ገና ነገ የሚቀበሩ አሉ። ዛሬ ሞተው ካን ቢ ዋን ኦፍ አስ ልንሆን እንችላለን። አክቹዋሊ ሰው በጣም መዘጋጀት ያለበት ጌታ ይመጣ ይሆናል ብሎ ሳይሆን በጣም ትልቁ ዝግጅት የሚጠይቀው እኔ ልጠራ እችላለሁ። ያው ለውጥ የለውም። ያው እኔና ጌታ መገናኛችን በአንድ መንገድ ነው የሚከናወነው። ወይ እኔ ሄጄ በሏ ወይ እሱ መጥቶ 90% እድሉ በሏ የኛ መሄድ ነው። ልክ ሳንዘጋጅ እሱ ቢመጣ ምን አይነት እፍረት እንደሚሆን ምን አይነት ድንጋጤ እንደሚሆን ማሰብ ትችላላችሁ። ከዛ በላይ የሚያስደነግጠው ግን ያኔ እንኳን አብራችሁ ከሰው ጋር ልደነግጡ ትችላላችሁ። እሱ ጥሩ ነው ማለት አይደለም። እንደው አትሊስት የሚያላቅስ ይኖራል። ስንሞት ግን ከማንም ጋር አንሄድም፣ ለብቻችን ነን ከሱ ጋር የምንገናኝ። ምን ይደረጋል ለመሰላችሁ? ምንም የማይደረገው አንደኛ ይሉኝታ የለውም ጌታ። ምንም ማለት በቃ እውነተኛ አምላክ ስለሆነ ሌላ ምስክር አይፈልግም። የኛ ህይወት በፊቱ 24/7 የተኖረ ስለሆነ ማብራሪያ እንኳን አይፈልግም ፍርድ ሲሰጥ። ስለዚህ ያልታደሰ ማንነታችንን ይዘን እንዳንሄድ እግዚአብሔር ይርዳል። ችግሩ ያልታደሰ ማንነታችንን ይዘን የሚሄድ ብቻ ሳይሆን ይሄ ሁሉ ዋጋ ተከፍሎልሽ እኔን አውቀሽ ቃሌን የማንበብና የመረዳት እድል አግኝተሽ ወይም አግኝታችሁ ምን አረጋችሁበት? ምናልባት በስራ ቦታ፣ ምናልባት በቤተሰብ፣ ምናልባት በጓደኝነት፣ ምናልባት በጎረቤትነት ከኛ ጋራ ተነካክተው የነበሩ ሰዎች ግን እኛ ያገኘነውን እድል ያላገኙ፣ እኛ ግን ትንሽ ዋጋ ብንከፍል ትንሽ ታድሰን አቅም ቢኖረን ለነሱ የህይወትን ቃል ልንነግራቸው የምንችላቸው ብዙ ሰዎች ምን አረጋቸዋቸው ሲባል እሱ ደግሞ ሌላው በጣም አሳፋሪ የሆነ ነገር ይሆናል። ስለዚህ የሐዋርያት ስራን እያየን ነው። በሐዋርያት ስራ ላይ ብዙ ወራትን አሳልፈናል። አሁን እየጨረስን ነው። ምናልባት ከ3 ሳምንት በኋላ ለዚህ ፐርፐዝ ራፓፕ እናደርገዋለን። ባለፉት ሳምንታት ወይንም ደግሞ 1 ወር 2 ወር ሐዋርያት ቤተክርስቲያን የሐዋርያት ስራ ላይ ቤተክርስቲያን እንዴት እንደተወለደች ምዕራፍ 2 አይተን እንዴት እንዳደገች ከኢየሩሳሌም ወደ አንጾኪያ ከዛ ደግሞ በተለይ በጳውሎስ ህይወት ላይ ተመስርተን የተለያዩ አብያተ ክርስቲያናት እንዴት ተወልደው እንዳደጉ እንዴት ደግሞ ቻሌንጅድ ሆነው በተለያየ ችግር ውስጥ እየገቡ ጳውሎስ ከዛ ሁኔታ ውስጥ እንዲወጡ የጻፈላቸውን ሐሳቦች አይተናል። ባለፈው ሳምንት ቆሮንቶስን አይተን ነበር። ቆሮንቶስ መልእክትን በተለይ አንደኛውን ስታነቡ እነዚህ ቤተክርስቲያን ናቸው የሚያስብል በጣም ብዙ አስደንጋጭ ነገር አለ። ቢሆንም ጳውሎስ ምን ይላል? ስትወለዱ ያደሳችሁ አምላክ አሁንም ባላችሁበት ሜስ ውስጥ ምን ሊያረጋችሁ ይችላል? ሊያድሳችሁ ይችላል። ቅዱስ ቁርባን የጌታን ራት እንኳን ሲወስዱ ትልቅ ድግስ ደግሰው ሀብታሞቹ እየበሉ ሌሎቹ ድሆቹ ቁጭ ብለው እነሱ እስኪተርፋቸው እየጠበቁ መጨረሻ ላይ
ቤታችሁ የምትበሉት ምግብ የለም እንዴ? እንዴት እግዚአብሔርን ታሳፍራላችሁ? ይሄ እኮ የጌታ ስጋና ደም ነው ብሎ በጣም በዚህ የተነሳ ብዙ ከእናንተ መካከል ታማዋል። አንዳንዶች እንደውም ጭራሽ አንቀላፍተዋል ማለት ሞተዋል። እግዚአብሔር በጣም በማዘኑ ማለት ነው። በመካከላችሁ ብዙ ዝሙት አለ። እናንተ መካከል ያለው ዝሙት ደግሞ አሕዛብ መካከልም የለም፣ እግዚአብሔርን የማያውቁ ፓጋንስ መካከል ስለነበሩ ማለት ነው። የአባቱን ሚስት አግብቶ የሚኖር ክርስቲያን የሚባል ሰው አለ። እሱ ደግሞ አላሳፈራችሁም፣ እንደውም በጣም ታበያችኋል እያለ በጣም አስደንጋጭ ነገሮችን ይነግራቸዋል። ግን ክርስቲያን አይደላችሁም አይደለም ያላቸው፣ መታደስ ያስፈልጋቸው፣ ንስሐ ያስፈልጋቸው። ወደዛ አልገባም። ፊልጵስዩስን፣ ገላትያን፣ ተሰሎንቄን አይተናል። ጳውሎስ እንግዲህ የመሰረታቸው ቸርቾች ናቸው እነዚህ። ሌሎችም ይኖራሉ፣ ግን መስርቶ የጻፈላቸው ደብዳቤ። ዛሬ አንድ ዩኒክ ቤተ ክርስቲያን አለች። እሷን አጠር አድርጌ ለማሳየት ሞክራለሁ። ከቆላሴስ ይልቅ ሞር ወደ ትንቢተ ዳንኤል ልባችሁ እንዳለ ስለማቅ የቆላሴስ ቤተ ክርስቲያን ጳውሎስ ከጻፋቸው ደብዳቤዎች አንዱ ነው። በእስር ሆኖ ከጻፋቸው ይሄንን ቤተ ክርስቲያን ማየታችን አንዱ የሚጠቅመው ጳውሎስ ካልመሰረታቸው ቤተ ክርስቲያኖች ውስጥ ነው የሚመደበው። ግን የሐዋርያት ሥራ ምዕራፍ 20 አካባቢ ሄዳችሁ ስትመለከቱ የዚችን ቤተ ክርስቲያን እንዴት እንደተመሰረተች ምናልባት ትንሽ ፍንጭ የሚሰጥ ሀሳብ አለ። ምንድነው እዛ ላይ ያለው ሀሳብ? ምዕራፍ 21 ሶሪ ከዛ በፊት ምዕራፍ 19 ላይ ልሂድ። ምዕራፍ 19 ቁጥር 10 ላይ ጳውሎስ ኤፌሶን እያለ በጣም ብዙ የቆየባት ቤተ ክርስቲያን ኤፌሶን ናት። ኔክስት ዊክ የምናየው እሱን ስለሆነ ኤፌሶን ወደ 3 ዓመት ቆይቷል። በጣም አስገራሚ ተአምራትን ያደረገበት፣ ብዙ ያስተማረበት፣ ብዙ ነውጥ የተነሳበት ቦታ ነው። ምንድን ነው የሚለው? በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር የሚል ሀሳብ ይናገራል። ቁጥር 27 ላይ ስታዩ ከዛ በኋላ አንድ ትልቅ አመፅ ይነሳል። አንጥረኞች የጣዖት ምስል እየሰሩ የሚሸጡ ሰዎች በጳውሎስ ስብከት በጣም ትሬትንድ ሆነው ከስራ ሊያወጣን ነው ይሄ ሰው፣ አርጤምስስ የምትባለውን አምላክ ምስል እንዳንሰራ በእጅ የተሰሩ አምላክ አይደሉም እያለ ያስተምራል ብለው ከከሰሱት ሀሳብ ላይ ምንድን ነው እሱ ይሄ አንዱ መሪ አንጥረኛ የሚናገረው ይህ ጳውሎስ በእጅ የተሰሩት አማልክት አይደሉም ብሎ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብን እንዳስረዳና እንዳሳተ አይታችኋል፣ ሰምታችኋል ይላል። ስለዚህ ምንድነው እሱ ጳውሎስ ኤፌሶን ላይ ቤዝ ቢያደርግም ይሄ በ3 ዓመቱ ጊዜ ውስጥ ጳውሎስ ኦልሞስት ዴይሊ በሚባል ደረጃ ጢራኖስ የሚባል ትምህርት ቤት ከፍቶ በሚያስተምርበት ጊዜ በዛ ኤሪያ ያሉ ቤተ ክርስቲያናት የተመሰረቱት ከዚህ ኦልሞስት በፊት ከአንጾኪያ እየተነሱ ብዙ ቤተ ክርስቲያናት እንደመሰረቱ ራሱ ጳውሎስ አንዳንድ ጊዜ ከሲላስ ጋር አንዳንድ ጊዜ ከባርናባስ ጋር እየሄዱ እንደመሰረቱ፣ ይሄኛው ደግሞ የቸርች አመሰራረት ሞዴል ምንድነው እሱ ብዙ ሰዎች እየመጡ ይድኑና ያድጉና ይታደሱና ሄደው አብያተ ክርስቲያናትን ይከፍታሉ። ይሄ ኤዥያ የሚለው በአሁኑ ጊዜ ቱርክ የሚባለው ነው፣ ወይም ደግሞ እዛ አካባቢ ያለው ሰፊ ግዛት ነው። በዮሐንስ ራእይ ላይ ያሉት 7 አብያተ ክርስቲያናት ኤፌሶንን ጨምሮ እዛ አካባቢ ያሉ ናቸው። ምናልባት እዛ ሎዶቅያ የምትባል አንድ የመጨረሻዋን ቤተ ክርስቲያን ስናይ ከቆላሴስ ጋር ሰፈርተኞች ናቸው። እንደውም 2 መልእክት ጽፎላቸው ጳውሎስ ቆላሴስ ላይ ምን ይላል? የእነሱንም አንብቡ የእናንተንም እነሱ ያንብቡ ብሎ ይሰጣቸዋል። ስለዚህ ቆላሴስ ቤተ ክርስቲያንን ዩኒክ የሚያደርገው መልእክቱን ጳውሎስ ምናልባት በዚህ አገልግሎቱ ወደ ጌታ ያመጣው የቆላሴስ ሰው ከሆኑ መካከል ኤጳፍራ የሚባለው ጳውሎስ በዚህ መልእክት ላይ ስሙን ያነሳል። ምዕራፍ 1 ቆላሴስ ላይ
ቁጥር 7 ላይ ከተወደደ ከኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ፣ እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው፣ በመንፈስ ስለሚሆን ፍቅራችሁ አሳወቀን ብሎ ጳውሎስ ራሱ እንደ ሌሎቹ አብያተ ክርስቲያናት የመሰረታቸው እንዳልሆኑ፣ ነገር ግን ኤጳፍራ የሚባለው ሰው እንደ መሰረታቸው ይናገራል። ስለዚህ ጳውሎስ ራሱ ለመሰረታቸው ቤተ ክርስቲያናት ብቻ ሳይሆን አልፎ ተርፎ በሱ ተጽዕኖ ወይም በሱ አገልግሎት ኢንዳይሬክትሊ ቢመሰረቱ ለእንደነዚህ አይነት አብያተ ክርስቲያናት የጻፈው መልእክት ነው እና አንዱ የጳውሎስን መልእክት ቆሎሲስ ላይ ስትመለከቱ በጣም የሚገርማችሁ ጳውሎስ አይመለከተኝ የሚለው ችግር አልነበረም። ራሱ በትልቅ ችግር ውስጥ ነው ያለው። ግን ቆሎሲስን በጣም ትንሽ ቤተ ክርስቲያን ናት፣ እሱ አልመሰረተውም። ግን በትንሽ ቤተ ክርስቲያን ውስጥ የተፈጠረ ትልቅ ችግር አለ። ምናልባት በዚህ በቆሎሲስ ቤተ ክርስቲያን ላይ የተፈጠረው ችግር አሁን ባለንበት ዘመን ዋነኛ ከሚባሉ ችግሮች ውስጥ አንዱ ነው። ስለዚህ ጳውሎስ ይሄንን የቆሎሲስ ቤተ ክርስቲያንን ችግር ለነሱ አድሬስ ያደረገ ቢመስልም በእነሱ በኩል ግን እግዚአብሔር ስለሚያውቅ ይሄ ችግር የአንድ ጊዜ ችግር እንደማይሆን፣ ቤተ ክርስቲያን ደግሞ በዚህ ችግር ውስጥ ተጠላልፋ ከወደቀች የክርስቶስ አካል የመሆን ብቃቷን ሉዝ ልታረግ እንደምትችል ስለሚያውቅ ጳውሎስ የጻፈው መልእክት ለዛን ጊዜ ለነበረችው ለቆሎሲስ ቤተ ክርስቲያን ብቻ ሳይሆን ለሁሉም ነው። ወደ ሎዶቅያም ይነበብ የሚለው ሐሳብ አለ። ምናልባት ጳውሎስ በ2025 በፈረንጅ ወይም በ17 በአበሻ ቦሌ ቃለ ሕይወትም ይነበባል ብሎ አያውቅም። ምናልባት ስንት ሺህ ጊዜ እንደተነበበ፣ ሚሊየን ጊዜ እንደተነበበ፣ ስንት ሰዎችን ከዚህ ችግር እንዳዳነ ማሰብ ትችላላችሁ። ስለዚህ እግዚአብሔር የሩቁን ያያል። ትንሽ የሚመስል ቸርች ጳውሎስ በቀጥታ የማያውቃቸው ቸርቾች ግን በእስር ላይ ያለ ኤጳፍራ ሲነግረው እንደዚህ አይነት ችግር አለ፣ ቻሌንጅ አለ፣ ይሄ ችግር እንዴት እንደሚፈታ ምናልባት አላቅም ብሎት ሊሆን ይችላል። ጳውሎስ እነዚህን ችግሮች እንዴት እንደሚረዳቸው ለችግሩ የሰጠውን መፍትሄ ስትመለከቱ ምናልባት አሁንም በድህረ ዘመናዊነት ወይም ፖስት ሞደርኒዝም ላይ ብዙ አይነት ሀሳቦች በሶሻል ሚዲያም በኢንተርኔትም በተለያየ መንገድም ይሄ የተደበላለቀ ወጥ የመሰለ አስተሳሰብ ባለበት ጊዜ ያንን ሀሳብ ለማጥራት ይሄንን ቻሌንጅ ጳውሎስ መጻፉ መልካም ነው ብዬ አስባለሁ። ምንድነው እሱ ያጋጠመው ችግር? ጳውሎስስ የሰጠው መፍትሄ ምንድነው? ይሄ ነው እንግዲህ ቁልፉ ነገር። አጠር አድርጌ ላሳያችሁ የምፈልገው በዚህ ቤተ ክርስቲያን ውስጥ የተፈጠረው ችግር እንደ ቆሮንቶስ ያናኗር ችግር አይደለም። እየተካሰሱ ፍርድ ቤት በመሄዳቸው አይደለም። እንደዚህ አይነት ችግር የለባቸውም። በዝሙት ኃጢአት በመውደቅ አይደለም። እሱም አይነት ችግር ብዙ የለም። ወይም ደግሞ ጳውሎስን ወሪ ሲያደርገው አናይም። ኤጳፍራንም የሚያስጨንቀው ይሄ አይደለም። ወይም የጌታ እራት ቅዱስ ቁርባን አወሳሰዳቸው ወይም የጸጋ ስጦታ አጠቃቀማቸው ላይ አይደለም። በጣም የሚገርመው ነገር ቤተ ክርስቲያን በሁለት ትልልቅ ፈተናዎች ሁል ጊዜ ትናጣለች። አንደኛው የአኗኗር ችግር ሲሆን፣ ሁለተኛው ደግሞ የአስተምህሮ ችግር ነው። ሁለቱም ቤተ ክርስቲያንን ከመሰረቷ ሊያጠፋት ይችላሉ። የቆሮንቶስ ችግር በአብዛኛው የአኗኗር ችግር ነው። የቆሎሲስ ችግር ደግሞ በዋናነት የአስተምህሮ ችግር ነው። ምንድነው እሱ አስተምህሮ ችግር ማለት? ክርስትናን፣ እግዚአብሔርን ራሱን፣ ክርስቶስንና ያገኙትን ሕይወት የተረዱበትን መንገድ ፈተና ውስጥ የሚከት ነገር ውስጥ ነው የገቡት። በጣም የሚገርማችሁ ነገር እኛ ፖስት ሞደርኒዝም ብንለውም ወይም ደግሞ ድህረ ዘመናዊነት አልቆብን ድህረ ብንለውም ይሄው አስተሳሰብ ቅድመ ዘመናዊነትም ላይ የነበረ ነበር። ምክንያቱም አዲስ ሰይጣን የለም። ታውቃላችሁ፣ አዲስ ሰይጣንም የለም፣ ኋላ ቀር ሰይጣንም የለም። ይሄ በጣም ሊገባ ሰይጣን ስላችሁ ያው በመንፈሳዊ ዓለም ውስጥ ሰይጣን ለአንድ በጣም ዘመናዊ ለሆነ ሳይንቲስትም በአንድ በጣም ፕሪሚቲቭ ለሆነ ደግሞ ምንም አንብቦ ለማያውቅ ገጠሬም ምንም ለሱ ብዙ ልዩነት የላቸውም ሁለቱ። እንደውም አንዳንድ ጊዜ በጣም የሚቀለው ይሄኛው ባለ ፒኤችዲው ነው የሚቀለው። ለምን እንደሚቀለው ታውቃላችሁ? እግዚአብሔርም የለ ሰይጣንም የለ ሲሉ በቃ አንተ በርታ፣ በዚሁ ቀጥል፣ በኋላ መጨረሻ ላይ እንገናኛለን ብሎ
ስለዚህ አሁን እኛ ሳናስበው በመካከላችን የገቡት የአስተሳሰብ ዝንባሌዎች ስለ እግዚአብሔር፣ ስላገኘነው ህይወት፣ ስለ ዘመናዊ ስለ መንፈሳዊ ህይወት፣ ስለ ዘላለማዊነት፣ ስለ ብዙ ነገሮች እንዴት ቀስ እያለ ህይወታችንን ወደ ለብታ የሚከት ለእግዚአብሔር ካለን ኮሚትመንት ሊመጣ ስላለው ፍርድ ስለ ዘላለማዊ ህይወት ያለን እይታ ሁሉ አቀዝቅዞ አሁን ያለንበት ቦታ ያደረሱንን ትምህርቶች አንዳንድ ጊዜ ችግሩ አናቃቸውም። እና እዚህ ቦታ ላይ የሆነው ነገር ምንድነው? እነዚህ ሰዎች በጣም በግለት ጌታን በመውደድ በማምለክ እያሉ ሶስት ነገሮች ቀስ እያሉ ክሪፒን አድርገው ገቡባቸው። እነዚህ ነገሮች ነው ጳውሎስ ታክል የሚያደርገው። የሚገርመው ነገር ለሶስቱም ጳውሎስ ፕሪስክራይብ ያደረገላቸው ሐኪም ስለሆንኩ ሊሆን ይችላል። ፕሪስክራይብ ያደረገላቸው መድኃኒት አንድ ነው። የሁሉ ነገር መድኃኒት አለ። ብትወጉት የትኛውንም አስተምሮ ማስተካከል የሚችል መድኃኒት ነው የሰጣቸው። ችግሮቹን ልንገራቸው። የመጀመሪያው ችግር እናንብበው ትንሽና ችግሮቹን ማውጣት ይቻላል። ስለ ችግሮቹ የሚናገረው መድኃኒቱን ከተናገረ በኋላ ነው። ስለዚህ እኔ ግን ችግሮቹን ላስቀድምና ልገልብጠውና ወደ መድኃኒቱ ልምጣ። ያው ሐኪም በሽታውን አውቆ ስለሆነ ጳውሎስ በምክንያት ነው። በችግሮቹ በጣም ኦቨርዌልምድ ስለሆኑ መድኃኒቱን በትክክል ካስቀመጠላቸው በኋላ አሁን ለዚህ ችግራችሁ ሌላ መድኃኒት ከየት ልታመጡ ነው? በዚህ መድኃኒት ውሰዱና ዳኑ ነው ያለው። እዚህ ጳውሎስ በዚህ መልእክት ላይ የሚያደርገው ምንድነው? ሰላም አላቸው፣ ያገኙትን ህይወት ነገራቸው፣ ላጋጠማቸው ችግር ዋናውን መድኃኒት አሳያቸው፣ በሽታቸውን ዘረዘረላቸው። መጨረሻ ላይ መድኃኒት አወሳሰዱን ነግሮ ደብዳቤውን ጨረሰ። አስዋለደስ በሽታዎቹ ምንድናቸው ስትሉ ከቁጥር 8 ጀምሮ ምዕራፍ 2 ላይ እንደዚህ ይላል። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነት ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የሥጋን ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁ ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ አሳያቸው። ይሄ ምናልባት የመድኃኒቱ ፓርት ነው። ግን እንግዲህ በመብል ወይንም በመጠጥ ወይንም ስለ በዓል ወይንም ስለ ወር መባቻ ወይንም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ብሎ አንዱን ችግር ይናገራል። ከዛ ደግሞ ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በሥጋው አእምሮም በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ያድጋል ካለ በኋላ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። ይህ እንደ ገዛ ፍቃድ በማምለክትና በትህትና ስጋንም በመጨጎን ጥበብ ያለው ይመስላል። ነገር ግን ስጋን ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ይላል። እንግዲህ አሁን እዚህ ላይ ስታነቡ ሶስቱ ችግሮች በጣም አፍጥጠው ላይታዩአችሁ ይችላሉ። ለምሳሌ ሶስተኛው ችግር ጀምረን ወደ ኋላ እንሄዳለን። ሶስተኛው ችግር ይሄ ከዓለማዊት መጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ የሚለው ሐሳብ ነው። እንደ ሰው ስርዓትና ትምህርት አትያዝ፣ አትንካ፣ አትቅመስ ለሚሉት ትእዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ? እንደ ገዛ ፍቃድህ በማምለክና በትህትና ስጋን በመጨቆን ጥበብ ያለው ይመስላል። አንደኛው ችግር ምንድን ነው? በቃ ይሄ ስጋችን ነው ትልቁ እንቅፋት። አንድ ክርስቲያን ኮምፕሊት ወደሆነ አሴቲዝም ወይም ደግሞ ራስን መጨቆን ዲናያል ውስጥ ገብቶ ስጋውን አጎሳቁሎ ከዓለም ወይም ደግሞ ከህይወት ጋር የሚያገናኙንን ነገሮች ማግባት ሊሆን ይችላል፣ መብላት መጠጣት ሊሆን ይችላል፣ መስራት ሊሆን ይችላል። ይህንን ስጋችንን ብንጎዳው ብንጨቁነው ብናጠፋውና
ብናደርገው እግዚአብሔር ጋር እንደርሳለን የሚል እይታ ነው። ይሄ ነገር ከላይ ስናየው ቀላል ይመስላል። እንደ ገዛ ፍቃድ ማምለክ፣ ትህትና፣ ስጋን መጨቆን ሲያዩት ይላል ጳውሎስ ጥበብ ያለው ይመስላል ይላል። ግን ሰው ስጋውን ጨቁኖ ህይወቱን አጎሳቁሎ በተለያየ ደረጃ ሰውነቱ ላይ ባደረገው ኢንፍሊክሽን ወይም ደግሞ ጉዳት ሊልን ወደ እግዚአብሔር ሊደርስ ቢሆን ኖሮ ክርስቶስ ሊመጣ ባላስፈለገው ነበር። ክርስቶስ ሊመጣ ካስፈለገው ሁለት ነገር ነው የሚሆነው። አንደኛ ይሄ አይበቃም፣ ማነው ክርስቶስ አይበቃም፣ ወይም ይሄ ነገር ስላልበቃ ክርስቶስ ይጨመርበት፣ ወይ ደግሞ የሚሆነው ምንድነው? ይሄ ነገር አይሰራም ነው። እንግዲህ በዚህ ህይወት ውስጥ የኖራችሁ ሰዎች ልትኖሩ ትችላላችሁ። ይሄ ህይወት በአንድ እምነት፣ በአንድ ሃይማኖት፣ በአንድ ባህል፣ በአንድ ሀገር ያለ አይደለም። የሰው ቴንደንሲ ነው። ከእግዚአብሔር የከለለኝ ስጋዬ ነው፣ ስጋዬን ብጨቁ ነው፣ ስጋዬን ቢይዘው። አሁን ጳውሎስ ስጋዬን እጎስማለሁ ይላል ስለ ዲስፕሊን ሲያወራ። ግን በዛ ምክንያት እድናለሁ ያ ወደ እግዚአብሔር ያደርሰኛል በሚል ሳይሆን ስጋችን በክርስቶስ ጸጋ ውስጥ ካልተያዘ እና ለብዙ ነገሮች ከለቀቅ ነው የሚሄድ አንድ ሌላ ገደል አለ። በሌላ በኩል ግን በክርስቶስ ላይ መታመናችንን ጥለን እኛ በምናደርገው ስራ በመተዋችን፣ ስጋችንን በማጎሳቆላችን፣ በህይወት ላይ ያሉትን ነገሮች በመተዋችን፣ ዓለም በቃኝ ብለን ከሁሉ ነገር በመውጣታችን በዛ በኩል እግዚአብሔር አለ ብለን ተስፋ ካረግን ደግሞ ሌላ ገደል ነው። እዚህ አንደኛው ወደዛች ቤተክርስቲያን የገባው ነገር ነው ክርስቶስ አይበቃም፣ you have to do this፣ ይሄን መተው አለባቸው፣ ይሄን መተው። መጨረሻ ላይ ሰዎቹ ከክርስቶስ ይልቅ በስጋቸው ላይ በሚያደርጉት ነገር መልሶ ወደ መመካት ያመጣና ምን ይላል? ስጋ ያለ ልክ እንዳይጠግብ ምን ይላል? ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ምን ማለት ነው? ሰው ራሱን አጎሳቅሎ ትሁት ለመሆን በመሞከር ውስጥ በሚሄድበት መንገድ አንድ ቁጥር ትዕቢተኛ ሊሆን ይችላል። እንደኔማ ለእግዚአብሔር ስጋውን ያጎሳቆለ የለም። አክቹአሊ ስጋ በሆነ መንገድ መታበይና መኩራት ይፈልጋል። ለምሳሌ አንዳንድ ጊዜ ብዙ ስትጾሙ በጣም መንፈሳዊ ሆናችሁ ይመስላችሁ። ጾማችሁ እግዚአብሔርን በቃ ይሄን ሁሉ ጾማማ እንዴት ምናምን ብሎ ወደ አንዳንድ ጊዜ ብዙ ነገርን ለጌታ የተዋችሁ ሲመስላችሁ እሱ እግዚአብሔርን ነው። እሱ እግዚአብሔርን አይሰ ወደ እግዚአብሔር የሚያቀርበን ህይወት የሚሰጠን ክርስቶስ ነው። ከዚህ ተነሳ አንዳንድ ጊዜ ምን ይሆናል? ያ ነገር የቤተ ክርስቲያን ዋነኛ ነገር ይሆንና የቤተ ክርስቲያን መለያ ይሆናል የሚል ሐሳብ አለ። ሁለተኛው ቁጥር 18 ላይ ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋ አይምሮም በከንቱ እየታበየ ማንም አይፍረድባቸው የሚል ሐሳብ አለ። እዚህ ጋር የሚያሳየው ምንድነው? እሱ የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ የሚለው ሐሳብ ምንድነው? በዛን ጊዜ በነበረው እይታ ውስጥ ክርስቶስ ከፍጡራን እግዚአብሔር ከፈጠራቸው ከፍ ካሉ ፍጡራን አንዱ ነው ወደሚል የሚሄድ ትምህርት ነበረ እና እንደዚህ አይነት ብዙ ሌሎች ኃይላት አሉ። ወደ እነዚህ መንፈሳዊ ዓለም ውስጥ ብትገቡና ከመንፈሳዊ ዓለም ጋር ብንገናኝ አሁን ያገኘነውን ክርስትና ወደ ሌላ ሌቭል ሊወስደው ይችላል። ይሄኛው ከዛኛው የሚለው ምንድነው? ያኛው ስጋን በመጨቆን ወደ እግዚአብሔር ይደረሳል ነው። ይሄ ደግሞ መንፈሳዊውን ዓለም
በመበርበርና በመመርመር መንፈሳዊ ዓለም ውስጥ የተደበቁ ዕውቀቶችን በመፈለግ ለመንፈሳዊ ዓለም ራስን በመክፈት ወደ እግዚአብሔር የሚደረስበት መንገድ አለ። በክርስቲያን በመሆን የማናገኛቸው የተደበቁ ሚስጥሮች አሉ። አንዳንድ ጊዜ ወደ ቤተ ክርስቲያን አካባቢ እኛ ያለን ፖቴንሻል፣ እኛ ያለን አቅም፣ አንዳንድ ወደ ምስራቅ ያዘነበሉ ፕራክቲሶች መጽሐፍ ቅዱሳችን ላይ የምንጨምራቸው በጣም ቤናይን የሚመስሉ ነገሮች በዛን ጊዜ ቤተ ክርስቲያን ውስጥ በጣም ገብተው ሰዎች ከክርስቶስ ሌላ ወደ እግዚአብሔር የሚያመጡ ልምምዶች ላይ፣ ይሄ ልምምድ ላይ ያተኮረ ነው። ያ ጭቆና ላይ ያተኮረ ህይወት ትምህርት ነው። ይሄ ቀላል እንዳይመስላችሁ። ዛሬ አሁን ቤተ ክርስቲያን ውስጥ ብዙ አይነት መንፈሳዊ ዓለምን የመመርመር፣ የማየት፣ የመበርበር፣ ወደ መንፈሳዊ ዓለም የመድረስ ትምህርቶች በፍጥነት እየገቡ ነው። ይህንኑ ሐሳብ ሲናገር ምን ይላል? ቁጥር 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ ማታለል ማንም እንዳይማርካችሁ ተጠበቁ ይላል። አሁን መጽሐፍ ቅዱስን ከማንበብ ይልቅ በጣም ሌላ ብዙ ፋሲኔቲንግ የሆኑ መጽሐፍቶችን ክርስቲያኖች ያነባሉ። ለምሳሌ በተለይ በምዕራቡ ዓለም ኦክቶበር 31 የሚባል የሙታን ቀን የሚባል የሚከበር ጊዜ አለ አይደለ? ምንድነው የሚባለው? ኦክቶበር 31 ላይ ሃሎዊን ይባላል። በዛ አሁን እንግዲህ አሜሪካ ክርስቲያን ሀገር ይባላል። ሃፒ ክሪስማስ ማለት በጣም እንደ ወንጀል ነው የሚታየው። ሃፒ ሃሎዊን ግን ይባላል። ክርስቲያኖች ራሳቸው ልጆቻቸውን ይልካሉ። እውነት ነው። አንዳንድ ቸርች እሱን ሁሉ ማክበር ጀምረዋል። በቸርች ታሪክ ውስጥ ገብታችሁ ስታዩ አንዳንዶቹ አሁን ቤናይን የሚመስሉ የምናረጋቸው ነገሮች አሁን ብዙ ክርስቲያኖች ወደ ዮጋ፣ ወደ ሜዲቴሽን፣ ወደ መሳሰሉ አስትሮሎጂ፣ ከዋክብት ማየት ምናምን የመሳሰሉ ብዙ ነገሮች ውስጥ ብዙ ክርስቲያኖች የገቡባቸው ነገሮች አሉ። ብዙ መጽሐፍቶችን ያነባሉ። ብዙ ክርስቲያኖች ልጆቻቸው ሃሪ ፖተርና የመሳሰሉ የጥንቆላ መጽሐፍትንና የተለያዩ ፊልሞችን ሲያዩ ምንም አይመስላቸው፣ ግን ከልጆቻቸው ጋር የሚጸልዩ መጽሐፍ ቅዱስን በዛ ኢንቴንሲቲ በዛ ልጆቻቸው አሁን የብዙ ልጆች ቲኔጀር ሆነው ሃሪ ፖተርን ሁሉንም ቮሊዩም ያላነበበ ልጅ ያለው ክርስቲያን አለ። ኦልሞስት አስቸጋሪ ነው። ሊትራሊ የጥንቆላ መጽሐፍ ነው። ምን ማለት ነው እሱ? አሁን ሰው መንፈሳዊ ነገር ትልቅ ረሃብ ውስጥ ነው ያለው። እንደዚህ አይነት ትምህርቶች በጣም በፍጥነት ወደ ቤተ ክርስቲያን እየገቡ ያለበት ጊዜ ነው። ይሄ ነገር በዚህ ቤተ ክርስቲያን ውስጥ በጣም በዝቶ ክርስትናቸው ደርቆባቸው መንፈሳዊ ልምምድ እንዲራቡና መንፈሳዊ ልምምዱን ግን ከክርስቶስ ባሻገር እንዲያገኙ የሚያስተምር ትምህርት ነበር። ሶስተኛው ሐሳብ ሌጋሊዝም ወይም ደግሞ ሃይማኖተኝነትና ወግ አጥባቂነት። የብሉይ ኪዳን ብዙ አይሁዶች በዚህ ከተማም ስለነበሩ ስለ መብል፣ ስለ መጠጥ፣ ስለ በዓል፣ ስለ ወር መባቻ፣ ስለ ሰንበት እያለ ያለፈውን የብሉይ ኪዳንን ነገር ይናገርና ስለ መገረዝ የመሳሰሉ ነገሮች አሉ። ይሄኛው ደግሞ ምንድነው እሱ የሚለው? ያኛው ስጋን በመጨቆን ነው። ይሄ መንፈሳዊ ዓለሙን በመበርበር ነው። ይሄኛው ደግሞ የሚለው ምንድነው? እሱ ኦልሬዲ የተሰጠ ሕግ አለ። ብሉይ ኪዳን ላይ ያለውን ሴርሞኒ በማክበር ቀኖችን በማክበር ሰንበትን፣ ወር መባቻን የመሳሰሉ መገረዝን ምናምን በማድረግ ሰው በሕግ በኩል ካልሆነ በስተቀር በክርስቶስ ብቻ አይበቃም። የሆነ ሪቹዋሎች መደረግ አለባቸው ወደ እግዚአብሔር ለመድረስ የሚል ሐሳብ አለ። ስለዚህ እነዚህ ነገሮች ይህችን ቤተ ክርስቲያን ከዋነኛው ከሴንተሩ ከክርስቶስ ምን አድርገዋቸው ነበር? አርቀዋቸው ነበር። ስለዚህ ጳውሎስ ምንድን ነው ያላቸው? ጳውሎስ ያላቸው ምንድን ነው? ምዕራፍ 1 ላይ ያለውን ሐሳብ ነው የነገራቸው ከቁጥር 11 ጀምሮ። ከ13 ባነበው ጥሩ ነው። እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም
እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያም ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በሰማይ ከምድር ወይም በሰማይ ያሉትን ሁሉ ከራሱ ጋር እንዲያስታርቅ ፈቅዷል ይላል። አሁን እዚህ ጋር አንዱ ከንቱ የሚያደርገው ነገር ምንድን ነው? እሱ አሁን እናንተ የምትሏቸው ሚስጥር የምትሏቸው ዓለማት ልምምድ የምትሉት ሁሉ የተፈጠረው በእርሱ ነው፣ ለእርሱ ነው። እግዚአብሔር እናንተን ፕላግ ያደረጋችሁ ያገናኛችሁ ከዋናው ከራሱ ጋር ነው። ኢየሱስ ከሌሎቹ መካከል አንዱ አይደለም። በኩር ነው የሚለው አንዳንድ ሰዎች መጀመሪያ እግዚአብሔር የፈጠረው እሱን ነው በሚለው ሴንስ ሳይሆን የሁሉ የበላይ ነው፣ ዋና ነው የሚል ሀሳብ ነው እና ይሄ በጣም ፕሮፋውንድ የሆነ ነገር ነው። ምንድነው እሱ? እርሱ የእግዚአብሔር የራሱ ምንድነው? እሱ በአካል መገለጥ ነው። ራሱ እግዚአብሔር ነው እና የመጀመሪያው ነገር ይሄ የሆነ ሚስጥር ለመረዳት ወደሆነ ልምምድ መሄድ፣ ስጋን በመጨቆን የሆነ ቦታ ለመድረስ፣ ሕግን በመጠበቅ የሆነ ቦታ ለመድረስ ሳይሆን ጳውሎስ ምን ይላል? ቁጥር 24 ላይ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ ቤተ ክርስቲያን አገልጋይ ሆንኩ ካለ በኋላ ይህ ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። ምስጢር አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያሳውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የእግዚአብሔር ምስጢር ማን ነው? ክርስቶስ ነው። ክርስቶስ በእናንተ ውስጥ መሆኑን በደንብ ብታስቡት ከዛ የተሻለ ሌላ ልምምድ፣ ሌላ ሕግ፣ ሌላ ስራ ሊኖር አይችልም። አንተ ጥያቄ ልጠይቃችሁ እፈልጋለሁ። ክርስቶስ የእግዚአብሔር ምስጢር እንደሆነ እናውቃለን። በጣም ብዙ ነገሮችን ለመፈልፈል ብዙ መንገድ እንሄዳለን። ክርስቶስን ለማወቅ ምን ያህል ሄደናል? በክርስቶስ ምን ያህል ኤክሳይትድ እንሆናለን? አሁን ክርስቶስ እኛ ውስጥ እንዳለ ምን ያህል እናውቃለን? አሁን አንድ አዲስ ልምምድ አለ ቢባል አገር ጥለን እንሄዳለን። አሁን የእነዚህ ሰዎች አንዱ ምንድነው? እሱ አዲስ ምስጢር የሚነግራችሁ ሰው የለም። የእግዚአብሔር ምስጢር አንድ ነው። የእግዚአብሔር ምስጢር ክርስቶስ ነው። ክርስቶስ እናንተ ውስጥ መሆኑን ይሄ በሰማይና በምድር ያለውን ነገር ሁሉ የፈጠረ ብቻ ሳይሆን ገና ከዚህ በኋላ ሁሉንም ነገር ጠቅልሎ እግዚአብሔር የሚገዛበት የሁሉ ነገር መያያዣና መሰረቱ ክርስቶስ ነው። በአሁኑ ጊዜ ለቤተ ክርስቲያን ትልቁ ቻሌንጅ ክርስቲያኖች በክርስቶስ ኤክሳይትድ አለመሆናቸው። በጣም በብዙ ነገር ኤክሳይትድ እንሆናለን፣ በብዙ አይነት ልምምዶች። የእነዚህ ሰዎች ችግር የእነሱን ብቻ እንዳይመስላችሁ። ይላል እንደውም ጳውሎስ ምን ይላል? ምዕራፍ 2 ሲጀምር ስለ እናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁ። ልባቸው እንዲጸና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ እንደገና ይመጣል የእግዚአብሔር ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ማለት የምትፈልጉት ሰዎች ሁሉ ፕሮሚስ የሚያደርጉላችሁ ሁሉም ጥበብ ሁሉም እውቀት ማጋ ነው ያለው? ክርስቶስ ጋር ነው ያለው። ራይት አት ዲስ ሞመንት
እግዚአብሔር ፈቅዶ ሰማይ ብንሄድ የሰማይ ሙሉ አቴንሽን ያለው ክርስቶስ ላይ ነው። የሰማይ ኤክሳይትመንት ያለው ክርስቶስ ላይ ነው። ይሄንን ለማየት ከፈለጋችሁ ዮሐንስ ራእይ ላይ ምዕራፍ 4 ላይ ድንገት ወደ ሰማይ ተጋብዞ ሲገባ ሁሉ ነገር ያተኮረው ሁሉ ነገር የሚያጠነጥነው የእግዚአብሔር የልቡ ደስታ የልቡ እረፍት ያለው የቅዱሳን መላእክት በዛ ያሉ ቅዱሳኖች ሁሉ መስገድና መንቀጥቀጥ ያለው በማዙሪያ ነው፣ በክርስቶስ ዙሪያ ነው። አሁን ትልቁ ልንጠይቅ የሚገባው ነገር ክርስቶስ ኤክሳይት ያላረገውን ክርስቲያን በምን ኤክሳይት ማድረግ ይቻላል? ክርስቶስ ያላረካውን ክርስቲያን በምን ማርካት ይቻላል? ዛሬ ቤተ ክርስቲያኖች ወደ ትንንሽ ኮፊ ሾፕ እየተቀየሩ ነው። ሌላ ሀገር የሆነ ወይ ሰዎች ካልበሉ ወይ የሆነ ብርሃን ካልበዛ ብዙ ነገር ውስጥ ካልገቡ በስተቀር ሰዎች በክርስቶስ ኤክሳይትድ ሆነው ክርስቶስን ፈልገው ክርስቶስ አለ ብለው የማይደሰቱበት ጊዜ ላይ መጥቷል። ስለዚህ ሰዎችን ለማድረግ ምን ፕሮሚስ ያስፈልጋል? አንድ ሚስጥራዊ የሆነ ነገር ፕሮሚስ ማድረግ ያስፈልጋል። ክርስቶስ ያልሆነ ወይም ደግሞ በጣም ሰዎችን ስጋቸውን እንዲጨቁኑና የሆነ አይነት ነገር እየደረሱ እንዳሉ በዛ ውስጥ ማለፍ ወይም ደግሞ የሆነ ሴርሞኒና ሪቹዋል የሆነ ህግ የሚጠበቁ ነገሮች ማለት ነው። እነዚህ ነገሮች ሁሉ አያስፈልጉም። እነዚህ ነገሮች ሁሉ አያስፈልጉም ብቻ ሳይሆን እንቅፋት ናቸው። ጳውሎስ ስለ ህግም ሲናገር እኛ የተገረዝነው በመንፈስ ነው ካለ በኋላ ምዕራፍ 2 ላይ ቁጥር 13 ላይ እናንተ በበደላችሁ ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመውን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ ምን አድርጎታል ይላል? አስወግዶታል። አለቅነትን ስልጣናትን ገፎ ድል በመንሳት በእርሱ እያዞር ማለት ሁሉንም ነገር ያሸነፈው ክርስቶስ ነው። አሁን ህግን በመጠበቅ ሳይሆን እኛ ህጉን መፈጸም ስለማንችል ህጉ የሚጠይቀውን ዋጋ ከከፈለ በኋላ ተከፍሏል የሚለውን ነገር በመስቀል ጠርቆ ያልተከፈለ ዕዳ የለም። ያ ዕዳ ካልተከፈለ ደግሞ በሞት ላይ ስልጣን ያለውን ሰይጣንን ደግሞ አሸንፎ ስልጣናቸውን ገፎ በገሃድ አሳያቸው ይላል። ክርስቶስ ያላሸነፈው ጠላት የለም። ክርስቶስ ያልከፈለው ዋጋ የለም። ስለዚህ ዋጋ እንዳልተከፈለለት ዋጋን በራሳችን ለመክፈል የምናደርገው አይነት ክርስትና በእግዚአብሔር ዘንድ ተቀባይነት የለውም። ጌታ ዋጋውን ሁሉ ከፍሏል። is nothing። ስጋችንን የምንጨቁነው ወይም ደግሞ የምንጎስመው ከክርስቶስ እንዳያርቀን ነው እንጂ ወደ እግዚአብሔር እንዲያደርሰን አይደለም። በስርዓትና በወግ የምንኖረው እግዚአብሔር የስርዓት አምላክ ስለሆነ ነው እንጂ በክርስቶስ ያልተቻለውን የሆነ ስርዓት እግዚአብሔር ጋር ያደርሰናል ብለን ግን አይደለም። መንፈሳዊ ልምምዶችንና ስጦታዎችን እግዚአብሔር እንዲሰጣንና በመካከላችን የእግዚአብሔር ኃይል እንዲገለጥ የእግዚአብሔር ምስጢር ለመረዳት የምንፈልገው ክርስቶስ ወደ እግዚአብሔር ስለማያደርሰን አዳዲስ እውቀቶችን በማግኘት ብዙ የሆኑ ምስጢራዊ ነገሮችን በመረዳት ለየት ያልን ክርስቲያኖች ለመሆን አይደለም። እግዚአብሔር ለእኛ የሰጠን ፕሪቪሌጅ ስለሆነ ክርስቶስን የበለጠ እንድንረዳ የሚረዳን ሚንስ ስለሆኑ ነው። ከክርስቶስ የሚበልጥብን ነገር ምንድን ነው? ክርስቶስን የተካብን ነገር ምንድን ነው? በክርስቶስ ኤክሳይትድ እንዳትሆኑ ያደረጋችሁ ነገር ምንድን ነው? ክርስቶስ ላይ ቢጨምር እግዚአብሔር ጋር ያደርሰኛል ብለን የምናስበው ነገር ምንድን ነው? ክርስቶስ የማይጨመርበት የማይቀነስበት የማይተካ ተመሳሳይ የሌለው ተቃራኒ የሌለው ከሁሉ በላይ የሆነ ጌታ ነው። ለእኛ ብቻ ሳይሆን ለዓለም ሁሉ በቂ ነው። ለዓለም ብቻ ሳይሆን ለዩኒቨርስ ሁሉ በቂ ነው። ሰማይን ሁሉ የሞላ ክርስቶስ ነው። ክርስቶስ የእግዚአብሔር የባህሪው መንጸባረቅ ነው። በሰማይና በምድር ያለውን ሁሉ በስልጣኑ ቃል ደግፎ የያዘው ኢየሱስ ነው። ስለዚህ ክርስቲያኖች በክርስቶስ ኤክሳይትድ እንሁን። ክርስቶስን ከሚተኩ ትምህርቶች እንራቅ። ክርስቶስን ከሚከልሉ ትምህርቶች እንራቅ። ክርስቶስን ከሚያጭበረብሩ ልምምዶች እንራቅ። ስጋችን ቢጨቆን ስርዓት ብናበዛ ልምምዳችን በጣም አስገራሚና ዋው የሚያስብል ቢሆን ክርስቶስን አያክልም፣ ክርስቶስን አይተካም። አሜን። ስለዚህ ለዚህ ቤተ ክርስቲያን ጳውሎስ የሚለው ምንድን ነው? እሱ ኢየሱስ የእግዚአብሔር ምስጢር ነው። የጥበብና የእውቀት ሁሉ መዝገብ እርሱ ነው፣ ተዝቆ ማያልቅ። ዋጋችንን የከፈለው እርሱ ነው። ሊመለክ፣ ሊወደስ፣ ሊከበር፣ ሊደነቅ የሚገባው እሱ ነው።
በሌላ ትምህርት አትጭበርበሩ፣ አትጠመዱ። ሰዎች አታሏችሁ። ምንም ከክርስቶስ የተሻለ አይደለም። ከክርስቶስ 0 ምንም የሆነ ነገር ማንም ሊሰጠን አይችልም። ኢየሱስ ክርስቶስ ጌታ ነው። የሁሉም የበላይ ነው። የደህንነታችንን ዋጋ የከፈለው እርሱ ነው። እግዚአብሔር ደግሞ በሰማይና በምድር ያለውን ሁሉ ከራሱ ጋር የሚያስታርቀው በክርስቶስ ነው። ስለዚህ ለጌታ ክብር እንሰጣለን። ለዚህ ጌታ እናመልካለን። እግዚአብሔር የተመሰገነ